የእናቴን መድኃኒት የቀየረው ማን ነው? አንቺ አረመኔ! ለካ እናቴን የመግደል ፍላጎት ነበረሽ። ቆይ እናቴን ገድለሽ ከኔ ጋር የመኖር ፍላጎት ነበረሽ? ትሰሚኛለሽ? ለዚህ ስራሽ ከዚህ ቤት ውጭ ብዬ እረፍት አልሰጥሽም። ከዚህ ቤት እየኖርሽ ትሰቃያታለሽ። ከዚህ በኋላ ግን በእኔና በእናቴ ዙሪያ ባገኝሽ አይማረኝ አልምርሽም፣ እገልሻለሁ። አቶ አምነን ወይዘሮ እናታችን ባልንጀራሽ ስራዋ ስለታወቀባት ከፍቶሻል መሰለኝ። ስለምን እውነት ነው የምታወሪው? እውነቱ ከታወቀ ሰዓታት እኮ ተቆጠሩ። አንቺም እጅሽ አለበት መሰለኝ። ጠብቂ፣ የእርሷ እጣ ፈንታ ለአንቺም ይደርስሻል። ጉርድ በርሚል። ሜርሲ የእኔ ትንሽዬ ልጅ አስከፉሽ አይደል? እኔ ልከፋ። እመኝኝ፣ ይህን ያደረገ ሰው ዋጋውን ያገኛል። የንጹሐን አምላክ የት ሄዶ? እናት ዛህራ አምነን አንተን እንጂ ያልታየህ የቤሌን ተንኮል እኔ ቀድሜ ገብቶኝ ነበር። ለዛም ነበር የምናደድባት። ጄሪ አቶ አምነን ለምን ብዬ የወይዘሮ ሰማሃልን መድኃኒት እቀይራለሁ? እኔ ነፍሰ ገዳይ አይደለሁም። የፈለግከውን ማድረግ ትችላለህ። እኔ ግን እንደዚህ አላደረግኩም። ቤሌን ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ድር ክፍል 8 አበይት ትዕይንቶችን የምናስቃኛችሁ እንዲሁም ደግሞ በክፍል 9 የሚከሰቱ አበይት ትዕይንቶችን ቀድመን የምናሳውቃችሁ ይሆናል። ታዲያ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ባለፈው ክፍል 7 ላይ እንደተመለከትነው በወይዘሪት መርሲ ነገር ጠንሳሽነት እንዲሁም በጄሪ ድርጊት ፈጻሚነት የወይዘሮ ሰማሃልን መድኃኒት እንደቀየረችው የምናስታውሰው ጉዳይ ነው። ታዲያ ወይዘሮ ሰማሃል አሁን ላይ ቤሌንን ጠርታ መድኃኒቴን እስኪ ከክፍሌ አምጪልኝ ብላ ትጠይቃታለች። ታዲያ ቤሌንም በተጠየቀችው መሰረት መድኃኒቱን አምታ ትሰጣታለች። ወዲያውኑ ከመቅጽበት የት መጣች፣ የት ተፈጠረች፣ የት ወረደች ሳይባል ወይዘሪት መርሲ ትመጣለች። ታዲያ መታ ያለ መድኃኒቱን ቤሌን ለወይዘሮ ሰማሃል ሰታት ልትወጣ ስትል እንዲህ አብረን እያለን እንኳ መወያየትና መነጋገር አልቻልንም በስራ ብዛት ምክንያት። ስለዚህ ስራ ከሌለሽ ቤሌን አረፍ በይና እንጨዋወት ትላታለች። ሜርሲና ቤሌን ወይዘሮ ሰማሃል አጠገብ ቁጭ ብለው እያወሩ እያለ ወይዘሮ ሰማሃል ወዲያውኑ ያን መድኃኒት ትወስደዋለች። ታዲያ መድኃኒቱን ወይዘሮ ሰማሃል ከወሰደችው ከመቀጽበት ወዲያውኑ ራሷን ያቅለሸልሻትና እንዲሁም ደግሞ ያጦለጉላት ጀመር። ይህንን የተመለከተችው ቤሌን ወይዘሮ ሰማሃል ደህና አይደሉም እንዴ? ምረዳሽ ነገር አለ? በማለትም ትጠይቃታለች። አሁን ላይ ጥሩ አይደለሁም ብላ ከመቀመጫዋ ተነስታ እስኪ ክላሴ ትንሽ ረፍት ላድርግ ብላ ከዛ ከሳሎን ወጥታ ወደ ክፍሏም ታመራለች። በዚህ ሁኔታ ላይ ያለች መንገድ ላይ አዙሯት ትወድቃለች። ታዲያ ራሷንም ስታ እንዲሁም አዙሯት ትወድቃለች። አብረዋት የነበሩት ወይዘሪት መርሲና ቤሌን እጅጉኑ ተደናግጠው እንዲሁም ደግሞ በጣሙኑ ፈርተው እየሮጡ ወደ ወይዘሮ ሰማሃል ያመራሉ። ታዲያ ይህንን አይታ ዝም ማለት ያልቻለችው ወይዘሪት መርሲ አምነን እያለች ተጣራችና ሰማሃል ሞታለች የሚለውን መርዶ ትነግረዋለች። ታዲያ ሁላቸውም ከየክላሱ እየወጡ ወደ ወይዘሮ ሰማሃል ይመጣሉ። ሁላቸውም በጩኸት በለቅሶና እንዲሁም ደግሞ እሷን ሊያባብሏት እንዲሁም ደግሞ ሊጠሯት ሲሞክሩ፣ ነገር ግን ምንም አይነት እስትንፋስ የላትም ነበር። ራሷን ስታ ስለነበር ልታናግራቸውም አልቻለችም። ሁሉም በሁኔታው ተደናግጠው በሐዘን ተውጠው በለቅሶም እጅጉኑ ተቀውጧል። ቤቱም በአንድ እግር ሊቆም ደርሷል። ታዲያ ወዲያውኑ እንግዲህ ያልቻለው አምነን እናቱን ይዞ ወደ ሆስፒታል ያመራል። አሁን ላይ ወይዘሪት ጄሪ እጅግ በጣም ደንግጣ ተርበትብታም ትገኛለች። ነገሮች ሁሉ እሷ እንዳረገችው አምነን ካወቀ እንደሚገላት ከዚህ ቤትም መንጥቆ እንደሚያስወጣት እያሰበች እጅጉን ፈርታለች። በተቃራኒው ደግሞ ወይዘሪት መርሲ ግን ምንም ነገር አይመስላትም። ምክንያቱም ከመቅጽበት ያው መድኃኒቱን ስትሰጣት የነበረው ወይዘሪት ቤሌን እንደሆነች እሱን ደግሞ ለአቶ አምነን ነግረውና እሷን ለማስጣላት ከዚህ ቤትም እንዲያስወጣት አደርጋለሁ በማለት ወይዘሪት ጄሪን ማረጋጋት ጀምራለች።
በነገሩ እጅግ በጣም የተደናገጡት ሁሉም ሴቶች ለየፊናቸው ማሰብና ማሰላሰል ጀምረዋል። ታዲያ ግን ወይዘሪት መርሲና ወይዘሪት ጄሪ አንድ ላይ ሆነው መነጋገር እንዲሁም ደግሞ የመፍትሄ ሀሳብም ማምጣት ጀምረዋል። ታዲያ አንቺ ቢያንስ ሚስትየዋ ለምን አብረሽው አልሄድሽም በማለት ወይዘሪት መርሲ ጄሪን ትጠይቃታለች። አይ አስፈራኝ፣ አትሂጂ፣ ማንም እንዲከተለኝ አልፈልግም ስላለኝ እኮ ነው ብላ ትመልሳለች። ታዲያ በዚህ ያላበቃችው ሜርሲ ታዲያ ለምንድን ነው እስኪ ቢያንስ እንኳ ስልክ ደውለሽ አጣሪ ምን ሁኔታ ላይ እንዳለ ብላ ስልክ ሲደውሉ ያው አቶ አምነን እናቱ መድኃኒቷ ተመርዞ በመድኃኒት መመረዝ ምክንያትና እንዲሁም ደግሞ ስትወድቅ ደም ከጭንቅላቷ ፈሷት እንደነበር ያበስራቸዋል ማለት ነው። ወይዘሪት ጄሪም በመድኃኒት ተመርዛ የሚለውን ስትሰማ እጅጉኑ በጣሙኑ ደነገጠች። ከመቀመጫዋም ብድግ ብላ በማለትም ትመልሳለች። ታዲያ አቶ አምነንም እናቱን አሳክሞ ወደ ቤት ሲገባ ሁሉም በድንጋጤ በተስፋ ይጠባበቁ ስለነበር ሊያግዟት እንዲሁም ደግሞ እየደገፉ ወደ መኝታ ክፍሏ ሊያስገባ ሲፈልጉ የማንንም እገዛ አልፈልግም፣ ዞር በሉልኝ፣ ሳሎን ጠብቁኝ በማለት እናቱን ክላስ ውስጥ ካስተኛ በኋላ ወደ ሳሎንም ያመራል። ወደ ሳሎን ከመጣ በኋላ ሁሉም ሴቶች በተሰበሰቡበት ማን ነው የእናቴን መድኃኒት የቀየረው በማለት ይጠይቃል። ታዲያ የዳቆነ ሰይጣን ፈስ ያለበት ዝላይ አይችልም እንደሚሉ ወዲያውኑ ቀበል አረችና ካፉ ሜርሲ ይቺ ቤሌን ነበረች መድኃኒቷን የሰጠቻት በማለትም ትመልሳለች። ታዲያ ሀሳቧን ተቀበለና ቆይ አንቺ ምንድን ነው የምትፈልጊው? በዚህ ስመቻ በቃ አንቺ አረመኔ፣ ለካ የእናቴን የመግደል ፍላጎት ነበረሽ። ቆይ ከእናቴ ምንድን ነው የምትፈልጊው? ቆይ እናቴን ገድለሽ ከኔ ጋር የመኖር ፍላጎት ነበረሽ ሲልም እያዳፋ እየገፋ ከሳሎን ይዟት ይወጣል። እሷ ግን ወይዘሪት ቤሌን ምላ ተገዝታ እኔ አላደረኩም፣ እሷን የመግደልም የመመረዝም ፍላጎት የለኝም እያለች እያለቀሰችና እያነበች ብትነግረውም እጅጉን እሱ በጣም ተናዷልና ሊሰማትም ሊያዳምጣትም ፈቃደኛ አልነበረም። ታዲያ በዚህ ሁኔታ ላይ እጅግ የተናደደው አቶ አምነን ትሰሚኛለሽ፣ ለዚህ ስራሽ ከዚህ ቤት ውጭ ብዬ እረፍት አልሰጥሽም፣ እዚህ እየኖርሽ ትሰቃየታለሽ። ከዚህ በኋላ ግን በእኔና በእናቴ ዙሪያ ባገኝሽ እመኝኝ እገልሻለሁ ሲልም በጭካኔ እንዲሁም ደግሞ በጣም በተናደደ አንደበት ዛተባት። ወይዘሪት ቤሌን ግን አቶ አምነን እኔ ለምን ብዬ የወይዘሮ ሰምሃልን መድኃኒት እቀይራለሁ? እኔ ነፍስ ገዳይ አይደለሁም፣ የፈለግከውን ማድረግ ትችላለህ፣ ግን እኔ እንደዚህ ያለው ርካሽ ሰው አይደለሁም፣ ሁሉንም ነገር እኔ አላደረኩም፣ ጊዜ ይፈታዋል፣ ሁሉንም ታውቀዋለህ ትላለች። በሌላ መልኩ ወይዘሪት መርሲ ወደ ወይዘሮ ዛህራ ሄዳ ወይዘሮ እናታችን ባልንጀራሽ ስራዋ ስለታወቀባት ከፍቶሻል አይደል? ከፍቶሻል መሰለኝ ብላ ስታጥላላት እንዲሁም ደግሞ በጣም ልታፌዝባት ስትሞክር አይ እሷ እንኳ አልወጣም፣ ገና እውነታው እኮ አልታወቀም፣ ወደፊት ሲታወቅ የሚለይ ይሆናል ትላታለች። ወይዘሮ ዛራ በአምላካቸው የሚጽናኑ እጅግ ብልህ ሰው ናቸው። ከዚህ ማለፍ ሲል እውነታው ይታወቃል ያለችው በተለይ ደግሞ የሚሞሪው ጉዳይ አሁንም የተረሳ አይደለም። ምክንያቱም ያ ሚሞሪ ማለትም የሜርሲ ሚሞሪ ለአቶ አምነን ከሰጠችው ጉዳያቸው ያለው እውነታ ስለሚዘረገፍና ያላት ጉድ በሙሉ ስለሚታወቅባት ከዚህ ቤት የመጀመሪያዋ ተፈናቃይ እንግዲህ ከዚህ ቤት የምትሰናበተው ወይዘሪት መርሲ፣ ከዛም ሲቀጥል ደግሞ እጅጉኑ መድኃኒቱን ስትቀርጻት የነበረው መርሲ እንትና ጄሪ ስላለችበት ጄሪም አብራት የምትሰናበት እንዲሁም ደግሞ መሰናበት ብቻ ሳይሆን ሊገላት ሁሉ ይችላል። እናም ወይዘሮ ዛራ እውነታው አልታወቀም፣ ገና ወደፊት ይታወቃል ያለችው ይህንን የምትተማመን ጉዳይ ስላለ ነው። ምክንያቱም ሚሞሪው ብዙ ፋይሎችን ብዙ መረጃዎችን ይዟል። አሁን ወይዘሮ ዛራ እውነት ይህንን ሚሞሪ ለአቶ አምነን ትሰጠዋለች ወይንስ ደግሞ ወደፊት ማለትም ለወይዘሮ ሰምሃል ትሰጣታለች? ምክንያቱም ለመርሲ በፍጹም እንደማሰጣት እርግጠኛ ነን። ታዲያ ይህንን ሐሳቧን ለመንቀፍ ያክል ወይዘሪት መርሲ ስለምን እውነታ ነው የምታወሪው? እውነቱ ከታወቀ እኮ ሰዓታት ተቆጠሩ፣ አንቺም እጅሽ አለበት እንዴ? በማለት ታጥላላታለች። ጠብቂ፣ የእሷ ጣፈንታ ይደርስሻል ጉርድ በርሜል በማለትም ስድዋን ትቀጥላለች።
ታዲያ ወይዘሮ ዛራ አሁን ላይ በጣሙኑ እጅግ ያስከፋትና እጅጉን ያሳሰባት የቤሌን ጉዳይ ስለሆነ የኔ ትንሽዬ ልጅ አስከፉሽ አይደል? እኔ ልከፋልሽ፣ እመኝኝ፣ ይህንን ያደረገ ሰው ዋጋውን ያገኛል። የንጹሐን አምላክ የት ሂዱ በማለት ታጽናናትና በቃ አይዞሽ፣ ቀስ ብሎ እውነታው ይወጣል፣ አንቺም ነጻ ትሆኛለሽ እያለች ታባብላታለች። ሌላው ጉዳይ ደግሞ የበሰበሰ ዝናብ አይፈራም እንዲሉ አምነንን የማጥመድ ስራውን ወይዘሪት ጄሪና ወይዘሪት መርሲ አሁንም ተክነውታል። ታዲያ ወይዘሮ ሰምሃልን የመረዘች እጅ አሁንም አቶ አምነንን ለመመረዝ ወይዘሪት ጄሪ ወደ አምነን ታመራለች። አምነን አንተ ነህ እንጂ ያልተረዳኸኝ፣ የቤሌንን ተንኮል እኔ ቀድሜ አውቄባት ነበር፣ ለዛም ነበር የምናደድባት ብላ ለእሱ ስትነግረው እሱ ምንም አሁን መስማት ምንም ማዳመጥ ስለማይፈልግ እጅግ ተናዶ እጅግም ተበሳጭቶ ስለነበር እሷን ሊያዳምጣት ስላልቻለ የዛችን ክፉ ልጅ ስሟን አትጥሪብኝ፣ መስማት አልፈልግም ሲል አንድ ቃል ብቻ ተናግሮ ከአጠገቧ ተነሳ። ወዲያውኑ መነሳቱን ተከታትላ ወዲያውኑ መጠጡ ላይ መድኃኒት አሁንም ትጨምርበታለች ወይዘሪት ጄሪ። ታዲያ ይህንን መድኃኒት ትንሽ ሲረጋጋ ተመልሶ አቶ አምነን መጠጡን ይጠጣዋል። ሲጠጣው ራሱን ሳተ። አሁንም በመድኃኒቱ ምክንያት እሱ ሳይፈልግ አምኖበትና ፈልጎ ሳይሆን ተገዶ ከጄሪ ጋር አብሮ አንሶላ ተጋፈፈ። በከፊልም ቢሆን ምንም እንኳ በጉልበትም ቢሆን ጄሪ አሁን ላይ ፍላጎቷ እንዲሁም ደግሞ የምትፈልገው ነገር እየተሳካላት ይመስላል። ነገር ግን የሚያመጣባቸው ጦስ እጅጉን እስከ ወዲያኛው ድረስ የሚያሸኝ ሊሆን ይችላል። ያ ማለት ይህንን ጉዳይ አቶ አምነን ያወቀለት ጄሪ የመጀመሪያዋ ገፈት ቀማሽ ትሆናለች። ታዲያ ጠዋት አብረው አድረው አልተነሱም ነበርና ወይዘሮ ዛህራ እንዲሁም ቤሌን ኩሽና ሆነው ቁርስ ሰርተው ነበርና ወይዘሮ ዛራም ወደ ቤሌን ሄዳ አንቺ ግን ደህና ልትሆኛችም፣ ይሄ ሁሉ ነገር ከተፈጠረ በኋላ ራስን የመሸወድ ሙከራ ላይ እንዳለሽ አውቃለሁ፣ ብቻ እናወራበታለን፣ አሁን ቁርስ ደርሷል፣ ሰዎችን ቀስቅሻቸው ብላም ለቤሌን ትዕዛዝ ታስተላልፋለች። ቤሌንም እጅጉኑ ደንግጣ እንዴ አቶ አምነንንም በማለት ትመልስላታለች። አዎ የኔ ልጅ፣ ይሄ ነገር ለአንቺ ጥሩ አጋጣሚ ነው። ለአንቺ ቀላል እንደሆነ እንዳላደረግሽውም ማወቅ እንዳለባቸው፣ ደግሞም እየሸሸሽ እንዳልሆነ ማወቅ አለባቸው በማለት ለቤሌን መልእክትና ትዕዛዝ ስትሰጣት፣ ቤሌንም ይህንን ሀሳብ ተቀብላ ብለሽ ነው እናቴ ብላ ሀሳቡን ተቀብላ ልትጠራቸው በቀጥታ ወደ እነቶ አምነን ወደ ተኙበት ክፍል ታመራለች። ታዲያ ግን እነሱ ክፍል ስትገባ ያየችውን ማመን አቅቷት እዛው ቆመችበት ደርቃ ቀረች። ምክንያቱም ወይዘሪት ጄሪና አቶ አምነን አንሶላ ተጋፈው አብረው አድረው ነበር። ይህ ጉዳይ ቤሌን ላይ ምን ሊፈጥር ይችላል? ትልቅ ተጽዕኖ፣ የራስ ምታትም ሊፈጥርባት ይችላል። ወደፊት ክፍል 9 ላይ የምንመለከተው ጉዳይ ይሆናል። ይህ ብቻ ሳይሆን በክፍል 9 የምንመለከተው ጉዳይ እጅጉን የሚጠበቀው የሚሞሪው ፋይል ነው። በተለይ ይሄ ሚሞሪ ብዙ ነገሮችን እንደሚያስተካክል፣ ብዙ ነገሮችን ደግሞ የነ ወይዘሪት መርሲንና የወይዘሪት ጄሪን ጉዳይ እጅጉን የሚያጋልጥ ጉዳይ መረጃም ይዟል። ታዲያ ይህንን በጉጉት የሚጠበቅ ጉዳይ ነው። ይህንን ካወጣች ወይዘሮ ዛራ ይህንን ሚሞሪ ለአቶ አምነን ከሰጠችው እጅግ ብዙ ነገሮች ግልብጥብጣቸው ይወጣል። ይህም የሚጠበቅ ጉዳይ ክፍል 9 ላይ የምንመለከተው ይሆናል። ሌላው ጉዳይ ደግሞ ወይዘሮ ሰምሃል አሁን ላይ ራሳቸውን እያወቀችና በተለይ ደግሞ ወደ ነበረ ማንነቷ እየተመለሰች ስለሆነ ጉዳዩን የምታቅና የምታጣራ ይሆናል። ታዲያ በዚሁ ናቴ የወይዘሪት መርሲ ጉዳይ እጅጉኑ የሚጋለጥ ይሆናል ማለት ነው። በክፍል 9 የምንጠብቀው ጉዳይ ነው። ታዲያ ይህንን ጉዳይ በተለይ ወይዘሮ ሰምሃል ካጋለጠች የመጀመሪያው እርምት እርምጃ አቶ አምነን የሚወስደው ጄሪ ላይና ሜርሲ ላይ ይሆናል ማለት ነው። ውድ ተመልካቾቻችን የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ ክፍል